ሔዋን አፍቅሬሻለሁ። ምንድን ነው የምትለው ባንቴሮ? ይህንን ስሜት ከመናገር ይልቅ ተሸክሜ መቃብር ብወርድ ይሻለኝ ነበር። ግን ደግሞ ልቤ ላይ ጭላንጭል ተስፋ ነበረኝ። አዝናለሁ ባንቴሮ፣ እውነት በጣም አዝናለሁ። ከአንተ ይህንን ነገር ባልሰማ የበለጠ መርጥ ነበር። ልክ ይልሃለሁ፣ ስማ የበለጠ መርጥ ነበረ። ግን እኮ አንቺም እንደኔው ተመሳሳይ ስሜት ነበር ያለሽ ባንቴሮ። እኔ በተፈጥሮ የነጻ ሰው ነኝ። ምናልባት ውጪ መኖሬ የሆነ ኢፌክት አድርጎብኝ ሊሆን ይችላል። የምር ባንቴሮ፣ ይሄንን ነገር ስነግርህ በጣም እያዘንኩ ነው። የምር በጣም እየተሰማኝ ነው። በቃ ቅርበታችንን በሌላ ነገር ነው የተረዳው። ፕሊዝ አንቺን ለማስደሰት ምንም አይነት ነገር ባረግ ደስ ይለኛል። ያ እንዳይሆን ደግሞ ድሃ ነኝ። ኪሴ ውስጥ ምንም አይነት ሳንቲም የለም። የፈጣሪ ቸርነት ባይኖር ኖሮ እንደ ባዶነቴ የመጨረሻ ሳንፋስ የምትሰማው ዛሬ ነው። በቃ ድሃ ነኝ። በአንተ ለአንቺ ምክንያት የተሰበረ ልቤ በምንድን ነው የሚካዘው? የሆነ ነገር ብልህ እኮ ደስ ይላል። ግን ደግሞ ቃላቶች ያጥሯል። ወይም ምንም ነገር ማለት አትፈልግም አይደለም ባንቴሮ። ተሰብሮ የተጠገነ በጣም ንጹህ የሆነ ልብ አለ። ለአንቺ ሊሰጥሽ የምችለው ብቸኛው ሀብቴ እሱ ብቻ ነው። አዎ ይገባኛል። በአሁኑ ሰዓት እኔ የሚያስፈልገኛ ነው። ግን ይኸውልህ አንቺ ሌላ በጣም ውብ ልብ እንደምታገኝ አልጠራጠርም። እሺ ምን ያህል እንደምትሳሳቡ ባላውቅም ከግራ ላይ ግን ይመስለኛል። ስላየሽ በጣም ደስ ብሎኛል። ደግሞ ማየት ወደሽ እንደመጣልሽ ዳግም ያልነግረን ስጦታን ይዘህ ከዚህ ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ክፍል ሉሊት ድራማ በጣም ብዙ ትዕይንቶች ካየንባቸው መካከል ሁላቸውም የተረባበሹበት የአንድ ሰው ደስታ ብቻ ከፍ ያለበትን አይተናል። በስተመጨረሻም ሮዛ ያሸነፈች ነገር መስሏታል። ሁሉንም ወጥመዷ ስር ያስገባች ትመስላለች። አሁን ላይ ሮዛ እያስተካከለችውና እየሄደችበት ያለው መንገድ ለነገ ምን እንደሚፈጥርባት ባታቅም ለዛሬ ግን ለሷ እጅግ በጣም ደስታን ሰጥቷታል። ሉሊትን በአብነን በኩል እየተበቀለች ትገኛለች። እንዲሁም ደግሞ አሁን ላይ የፍቅር ጥያቄውን ያልተቀበለችዋ ሔዋንና እንዲሁም ደግሞ ባንቴሮን አሁን ላይ ውጥረት ውስጥ ናቸው ያሉት። ምክንያቱም ደግሞ የሮዛ ግፊት ተጨምሮበት ነው ባንቴሮን የሮዛን የፍቅር ጥያቄ ሊያቀርብላት የቻለው። የወደዳት ከመጀመሪያ ቀን ጀምሮ ቢሆንም ለሷ ያለው ፍቅርና ስሜት የማይቀየር የማይለወጥ ያክል የተሰማው ባንቴሮን ፍቅሩን እውን አድርጎ በአንደበቱ እንዲገልጽላት ያደረገችው የነበረ ሮዛ ነች። በሮዛ ወጥመድ ውስጥ የገቡ ሁላቸውም ናቸው። ዴቭ፣ እንዲሁም ደግሞ ባንቴሮን፣ ሉሊት እንዲሁም ሔዋን ሁላቸውም በወጥመዷ ስር ገብተዋል። ምክንያቱም ደግሞ እናቴን ከቤት ሊያስወጣ ነው፣ የሉሊትን ቤተሰቦች ሊያመጣ ነው በሚል ሰበብ እጅግ በጣም በኃይለኝነት ተነስታባቸዋለች ሮዛ አሁንም ሴራዋን በድብቅ እንደቀጠለች ነው። ምክንያቱ ደግሞ ይሄን ሁሉ የምታደርገው ለንብረትና ለገንዘብ ያላት ትልቅ ፍቅርና ጉጉት ነው። የእናቷን ሴራ ተከትላ ሮዛ እያከናወነች ያለችው ነገር አሁን ላይ ወዴት እንደሚያመራ ባይታወቅም ከባድ ነገሮችን ግን እየፈጸመች እንደሆነ ያስታውቃል። አሁን ዴቭ ወደ ሔዋን መጠጋቱን ባየች ቁጥር አሁንም በድጋሚ ተንኮሎቿንና ነገሮቿን እየጨመረች ትገኛለች። ከዚህ በኋላ የሮዛ መጥፎ ስራዎችና ሴራዎቿ እየቀጠሉ እንጂ እየቀነሱ አይሄዱም። ምክንያቱም ደግሞ በቀልን በበቀል እያደረገች መሄዱ አይቀሬ ነው። አሁን ዴቭን ከሷ እንደምትነጠቅ እየገባት የመጣችው ሮዛ አሁን ላይ ሁለታቸውን ማቀራረብ አስባለች። የሔዋንንና እንዲሁም ደግሞ የባንቴሮን ፍቅር እውነት ከሆነላት እሷ ዴቭ የግሏ አድርጋ እንደፈለገች እንዳሻንጉሊት ወይም ደግሞ እንደ ኳስ መለጋት ትችላለች ማለት ነው። እንደፈለጋት ለማድረግ ሔዋንን ከህይወቱ እንድትወጣ ማድረግ ትፈልጋለች። ይሄ ማለት ደግሞ አሁን ላይ ግፊት አሳድራበት የፍቅር ጥያቄ ጠይቅ፣ አንዱ ቆንጆ ስለሆነች ይወስድብሃል በማለት ውስጡ ላይ የልቡን ፍራቻ እንዲያድርበት አድርጋ እንግዲህ ሲያመነታ ውሎ አድሮ ዛሬ ላይ የፍቅር ጥያቄውን ቢያቀርብላትም ሔዋን በጣም ደንግጣለች። በጣም ነው ማፈቅርሽ እኔ ብሎ በሚላት ሰዓት ቦርሳዋ ከእጇ ነበር የወደቀው። ምክንያቱም ለዘመናት ባህር አቋርጣ ሄዳ ተመልሳ የመጣችበት የራሷን ፍቅር ፍለጋ ስለሆነ
አሁን ላይ ሌላ የፍቅር ጥያቄ የማስተናገድ አቅምም ፍላጎትም ስላልነበራት እሷ የራሷን ሰው ተነጥቃ የራሷ የኔ ነው ያለችው ሰው የሌላ ሰው ሆኖ ጠብቋት ብዙ መስዋዕት እየከፈለች ያለችው ለዴቭ ስለሆነ አሁን ላይ እንደዚህ አይነት የፍቅር ጥያቄ ይቀርብልኛል በባንቴሮን ብላ አላሰበችም። የእሷ አቀራረብ የነበረ በነፃነት ደስ ብሏት እንደ ሞተው ወንድሟ እንደ ታላቅም እንደ ታናሽም ወንድሟ ሆና እየቀበጠች አብሮ መቆየት ነው። እሱ ግን በተቃራኒ ነበር የተመለከተው ይሄንን ስሜቷን። ምክንያቱም ደግሞ እሷ ባቀፈችው እንዲሁም ደግሞ እሷ ከእሱ ጋራ በቀበጠች ቁጥር በትክክል ፍቅር ይዟታል ከኔ ጋራ የኔን ጥያቄ ትሻለች በማለት ነበረ ይሄንን የፍቅር ጥያቄ አዋዝቶ የጠየቃት። አሁን ላይ ሔዋን ይሄንን ጥያቄ ባለመቀበሏ አዎ እኔ የምሰጥሽ ምንም ገንዘብ የለኝም፣ ደሃ ነኝ፣ ምንም አይነት ነገር የለኝም፣ ብትፈትሽም ኪሴን ምንም አታገኝበትም፣ ግን ደግሞ ተጎድቶ የተጠገነ ልብ፣ መልካም ልብ አለኝ፣ እሱን ብቻ ነው የምሰጥሽ በማለት ሲነግራት እጅጉን በጣም አዝናለች። እሱን ላለማጣትም ወስናለች። ዴቭም ደግሞ በተቃራኒ መንገድ የሌላ ሰው ነው፣ እንደውም ደግሞ የልጅ አባት እንደሚሆንም ያውቃል። አሁን ላይ በጣም ግራ የተጋባው ነገር ቢኖር እሷ ይሄንን አለመቀበሏ ውሳኔውን ወደ ሌላ ነገር እያከረረው ነው። አሁን ላይ የዴቭ እና እንዲሁም ደግሞ የባንቴሮን ጸብ ደግሞ ቀጣይነት ይኖረዋል ብዬ አስባለሁ። ምክንያቱም በማይመጣበት በሔዋን መጦበታል። ሔዋን መሀል መንገድ ላይ ነች። ምክንያቱም ደግሞ የእሷ የነበረው ሰው በሌላ ሰው ተይዟል። እንደዛም ሆኖ በትዳር ላይ ነው ያለው። ከዚህ ባሻገር ደግሞ ሔዋን ሌላው ሀሳቧ ደግሞ ባንቴሮንን ማጣት አትፈልግም። አሁን ላይ ሮዛ የቀመረችላቸው ቀመር ላይ ወድቀዋል ሁለቱ። በዚህ መካከል ላይ ሰው ደርሶ ካላዳናቸው በቀር የሚፈጠረው ነገር አሳፋሪ እንዲሁም ደግሞ በጣም የሚያስጠላ ነገር ሊሆን ይችላል። የአንዱ ቀን ስህተት እንግዲህ ዘላለማዊ ፍቅርን ሊያጸናላቸውም ይችል ይሆናል። በእርግጥ ባንቴሮን መልካምና አስተዋይ ነው። ትናንትና የነበረውን ስህተት አርሞ ዛሬ ላይ በመልካም ነገር ሊሄድ ያሰበ ነው። ግን ታዲያ ደግሞ እዛ ጋር ብዙ ዓመታትን ጠብቃ ብዙ ዓመታትን ሀገር ተሻግራለት የመጣችው ፍቅሯን እሱን ብላ እየጠበቀች የነበረችው ሮዛ ዛሬ ላይ ምን ሊገጥማት ይችላል? ምክንያቱም ሔዋን በጣም ተጎድታ የኖረች ስለሆነች ሮዛ ይሄን ያቀናበረችላቸው ሴራ ከተሳካላት እድለኛ ናት። ካልተሳካላት እድል ከቀናች በተለይ ደግሞ ለሔዋን ሲል እድል ከቀናት ሔዋን እንግዲህ የመዳን እድሏ አላት ማለት ነው። ለዘላለም ያፈቀረችውን ሰው ትታ ከሌላ ሰው ጋር ልትሆን ነው። ምክንያቱም ባንቴሮንም ሰክሯል። እሷም ደግሞ ሌላ መጠጥ እንድትጠጣና እንድትተኛ አድርጋታለች። ይሄ ማለት ደግሞ ባንቴሮን ሰክሮ እያለ ወደ እሷ ክፍል እንዲገባ በማድረግ እንግዲህ ሮዛ ትብብሯን አድርጋለች ማለት ነው። እሷ የምትፈልገው እቅዷ ሀሳቧ ይሄ ነበረ። የሮዛ ተንኮል ሰምሮላታል። ግን ደግሞ በስተመጨረሻ ማን መጥቶ ሊያድናቸው ይችላል የሚለውን አብረን የምናየው ይሆናል። ሉሊት ሌላ ስጦታ መጥቶላታል። ይሄ ደግሞ በአብኖን በኩል የመጣላት ስጦታ ነው። አብኖን ዛሬ ላይ በጣም ብዙ ነገሮችን እያደረገ ቢሆንም በስተመጨረሻ በፍቅር እንዳይወድቅ ያሳስባል ማለት ነው ከሉሊት ጋር። አሁን ላይ ሉሊት የምትናገራቸው መልካም ቃላቶችና መልካም ንግግሮቹ እየሳቡት የመጡ ይመስላል። አብኖን በሮዛ ግፊት ከዚህ ቤት ነቅለህ አውጣልኝ ወይም ደግሞ እንደ ፍቅረኛ ሁነህ ቅረባትና እስከነ ነፍሷ ቀበራት እያለች እጅግ በጣም በአስጸያፊ ሁኔታ የምትናገረው ሮዛ አሁን ላይ ያላት ሂደት ምንም ቢሆን አልተቀየረም። ምን አይነት እንትን እንደሆነ ያሳሳባችሁ ባላቅም እስከ መጨረሻው ትቀጥላላችሁ ብዬ አስባለሁ በማለት ራሷን ያሸሸች ትመስላለች ሮዛ ከዚህ ነገር ውስጥ ራሴ ነፃ ነኝ፣ ምንም ነገር የለውበትም ለማለት ይመስላል። በሩን ከፍታ አይታ መልሳ ዘግታባቸው ስትወጣ አይተናታል። ምክንያቱም ደግሞ አብኖን ይዞላት የመጣውን ስጦታ ተቀበይኝ ባክሽን ሉሊት በማለት ያንንም ስጦታ ለምን አመጣህልኝ ምን ማለት ነው ብላ አልቀበልህም፣ ሂድ ከዚህ ሁለተኛ እዚህ ጋር እንዳላይህ ስትለው እንዴ አመረርሽ እንዴ እስኪ ትወጂዋለሽ በማለት ከፍታ እንድታዩ ካረጋት በኋላ ይሄንን መጽሐፍ እጅግ በጣም ውድና እዚህ ሀገር ውስጥ እንደማይገኝ እንዴት አገኘኸው እንዴት ስትለው በዶላር ነው የገዛሁትኝ በማለት እሷን እንግዲህ እንድትወደውና እሷ የምትፈልገውን ነገር በመረዳት ያመጣላት ይመስላል። እሷም ደግሞ ደስ ብሏት እቅፍ አደረገችው። ምክንያቱም ደግሞ ስለተደሰተች በመጽሐፉ ነው። ታዲያ የመጽሐፍ ምርቃት ስላለ ማምሻችንን አብረን እንሄዳለን በማለት ለጠየቃት ጥያቄ እንደዚህ እንኳን ከቤት አስፈቅጄ ወጥቼ አላቅም፣ እቤት ይቆጡኛል፣ እንደዚህ አላደርግም በማለት ሀሳቧን ገልጻለታለች። አብኖን እንግዲህ እየተከተላት ነበር። እሷም ወደ ትምህርት ቤት እየሄደች ነው።
ታዲያ የመጽሐፍ ምርቃቱ ቤት ይዟት ይሄድ ይሆን ወይስ ደግሞ ሀሳቧን ቀይራ ልትቀር ትችላለች? ሔዋንስ እንዴት ነው ከዛ ጉድና ከዛ መዓት ላይ ልትወጣ የምትችለው? እንዴት ማናቸው ሊያሸንፉ ይችላሉ የሚለውን አብረን እናያለን። ከመሀል ቤት ሆኖ ዳዊት እንግዲህ የሚጎዳው እሱ ብቻ ነው። ምክንያቱም ሔዋን የሌላ ሰው ከሆነች የአብኖን ልጅ እንደሆነ ልጁም ካወቀ፣ እንዲሁም ደግሞ ሮዛ በህይወቱ ላይ እየቀለደችና እየተጫወተችበት እንደሆነ ካወቀ፣ ይሄ ሁሉ ነገር በአንድ ላይ ተሰባስቦ ምን ሊሆን ይችላል የሚለው በጣም ያሳስባል ማለት ነው። ውድና የተከበራችሁ ቤተሰብ እናንተ ሔዋንን ብትሆኑ ሔዋን ምን ብትወስን ትላላችሁ? ምክንያቱም ሔዋን መወሰን የምትችለው አንድና አንድ የጠበቀችውን ፍቅሯን በክብሯ አሁንም ብትጠብቀው የተሻለ ነበር በእኔ ሀሳብ። እናንተስ ምን ትላላችሁ?